አያገባንም እኛ this is what you support ሀቢብቲ እሺ ያ ሀቢብቲ ያ ቀልቢ ያ ለፋቸው አመጣቸው መጨረሻም በቃ እኛው ላይ መጣች እኛኑ እናታቸው ተበዳድሬ ደዋዎች ጥንባታም ጋላውሉ እኔ ስላንቺ አይሽ ጥንባታም ማን ያለው ጋ ኦሮሞ ጥንባታም ያለ ሲሰደብ አንቺ ሄደሽ ጊፍት ትሰጫለሽ የኦሮሞ ጥላቻ እንዳለብሽ እኮ ባለፈው ማሜ እንዲሰደብ አርገሽ ወደዚህ ሲመነዝሩት ሄደሽ በሶስት አንበሳ አባበልሽ ገብተሻል ግልጽ ነው እኔስ በእንደዚህ አይነት መንገድ ነው ማስተናገድ እኔ ደግሞ ይሄንን ምትደውይላችሁ አይደለም ይሄው ሺዝ ከዛን ያንቺን አንበሳ ሲል ይላካል ሚዲያ በሚዲያ ነው የሚተረጎመው እሺ ሰደበችኝ ደግሞ በአካል ተገኝተሽ ነው እንድትከሽኝ የምፈልገው እኔ ከሳሽም በአካል ማግኘት ፈልጋለሁ እዚህ ነው ሙቭ አርገሽ እንድትኖሪ ማረግሽ እዚህ ሙቭ እንድታረጊ ነው ማረግሽ ቂሽቢ ባላረግሽ ቱቤብኝ ሳራ ምትባይ አለቻ ምን አገባኝ አንቺ እውር ጋላ ድሬዳዋ ማለት እኮ ጅቡን እኮ የሚበዳችሁ እኮ ናቸው ከና ቢጃማቸው የድሬዳዋ ልብስ አሁን እንደዚህ ለሚለው 7 እና 6 አንበሳ ያወረዱ ሄለን ልጄን ሰደበች ምናምን ይያሉ እየዞሩ ዳር ያንሾካሽካሉ ጊፍተር የሚባሉት እኔ እኮ ወደ ሚዲያ ስመጣ ወደ ቲክቶክም ወደ ዩቲዩብ ስመጣ ብቻዬን ቶፒክ ይዤ ነው የምመጣው እና ማንንም ተማምኜ ወደ ሚዲያ እንኳን መጣ በጊዜ ውስጥ እንኳን ማውቃቸው ሰዎች ናቸው ዛሴ ማንንም ሰው ኮንትሮል ሊያረገኝ ሲፈልግ ብሩን ተሸክሞ ከቤቴ ውጣ ብዬ ነው ማሽቀነጥረው ይብላይ ለእናንተ አሁን ብርቃችሁ ሆነ እንጂ ዩቲዩብ ላይም ስንቱን አሽቀንጥር ያለው ከነ ብሩ ማለት ነው ከነ ሱፐር ቻቱ ገባችሁ ዛሴ ይውረን እስቲ ሄለን ብሎክ አረገችኝ ብላ ለኔ የምሰጠው ብር ለእናንተ ይቅርላችሁ with respect I block her መቼ ነበር 15 ቀን ሆነን እንዴ ጋይስ 15 ቀን ያ 15 ቀን ያለት የመጨረሻ ቀን ትሪት ያደረኳት ቀን እኔ በስነ ስርዓት ነው ትሪት ያደረኳት ስንት ቶፒክ አቋርጬ ነው ሳናግራት የነበር በኔ ምክንያት እንደዚህ አይነት ጥያቄ አስር የሚነሳብኝ ከሆነ ያ ማለት ኮንትሮል ሰው ማድረግ ማለት ነው ስለምሰጥሽ መጠየቅ ይችላልው ለዛ አላማው ይሄ ከሆነ I don't need I just block ዛሴት በሰላም ላይቭ ላይ መለፋለፍ አይጠበቅም ሆነም ቀረም ብሯን አውጥታ ከጎኔ ቆማለች ዛሴት I have credit ያ አይ አንቺ እንዳሰብሽው አይደለም ካልሽ በሌላ ስም ትምጣ ተጋፍታ ዛሴት ተጋፍታ በሌላ ስም ትምጣ ያኔ ትክክለኛ ሰው ናት ዛሴት ያ የድሬዳዋ ጅብ ይጸየፈዋል ለየት የሚያረጋው ደግሞ ይሁን የድሬዳዋ ሴቶች ለየት የሚያረጋው ሽቲውን ከገለጹ ዳይሬክት ሪስ ነው ቀጥታ ጥቁርም ስሉ ያረጋው ሽቲውን ከገለጹ ዳይሬክት የሚያረጋው ደግሞ ይሁን የድሬዳዋ ሴቶች ለየት የሚያረጋው ሽቲውን ከገለጹ ዳይሬክት ሪስ ነው ቀጥታ ጥቁርም ስሉ ታገኙ ታሪ በሚያውቀው ማለት ምንም ደነዘት የለም ከዛ የሚወጣ እንዳታስበው ድሬዳዋ እኮ ጅብ ራሱ ውሻ እኮ የሰማ የሆነ ጊዜ ሼት ለባሽ ስትልኩ ጂኒው ጂጂ ጋር ገብቶ አንድ ጊዜ የሆነ ሲያወራት ነበርና የት አካባቢ እንደተወለደ ምናምን ነገር ወሬ አንስተው ሲያወሩ እኔ ተወለድኩት እንደዚህ ነው ሐረር እኔ ቤተሰቡን አውቃቸዋለሁ በነገራችን ላይ ጂኒው ማለት ትልቅ ቤተሰብ የትልቅ የሼክ ቤተሰብ ነው እዚህ እንትና ብዬ ስማቸውን አልጠራም ገባችሁ እንደዚህ አይነት ሰዎች አይደሉ እና የት ተወልዶ የት እንዳደገ ምናምን ሲናገር የመጨረሻ አዲስ አበባ ነኝ እንደዚህ ሲል እንዴት የአዲስ አበባ ልጅ ትላለ ብለው ጆከር ቁጭ ብሎ ዳኛ ጂኒው
ሲበሻቀጥ ሳይ እንዲያለታ አዝኜ ጂኒው ራሱ ምን አይነት ልብ ነው ያለው ብዬ በጣም ነው የገረመኝ። እንግዲህ እንደዚህ የድሬዳዋ ሴት ሰውላ የሚወለደውን በጅብ ነው ምናምን እየተባለ ሙሉ ድሬዳዋ እየተሰደበ ጸጥ ተብሎ አንበሳ ሲወርድ ለቆይቶ ጂኒውን ግን ስለማይናገር ባለጌ ስላልሆነ እንደዛ ሲመላለሱበት ቤተሰቡን አስቤ በጣም ነው ያዘንኩት። ይሄ ትልልቅ ግቢ ያላቸው ሼኮች የሉም አይደል? ትልልቅ ግቢ እንደዛ አይነት ቤተሰቦች ነው ያሉት ሐረር ሼክ ስላቸው በስነ ስርዓት በቃ በጣም እንትኖች ናቸው። ሼቲውን ከገለብከው በቃ ጥቁር ምስ ነው የምታየው። ፊት ለፊት ግድም አባራ ይቦንበታል። ወደ ላይ የተላመደ ይቦናል። ብልቷ እኮ ፔሬድ ራሱ ማየት አትችልም። እቺ ግን አዳማረሌ የውሻ ልጅ በቁምሽ የሞሽሪሳ እኛማ ቀብረንሽ መጣን እኮ አያች ለእንደዚህ አይነት ሰው ማለት ይሄንን እኔ ወይ አናዶኝ ወይም ብሎኛለም። ለኔ ግን ኤቪደንስ ነው፣ ትልቅ ኤቪደንስ ነው ለብዙ ነገሮች። ገባችሁ? ወይ አናዶኝ ወይ ምናምን አለ። እንደዚህ አይነት ነገሮችን ያናዱኝ ግን ኤቪደንስ ናቸው። ቀምጥ ማይሙናዬ ቴንክ ዩ የኔ ሙና። ገባችሁ? ይቀመጣሉ፣ ለኔ ዝም ብሎ ይቀመጣሉ። ለምን? ቤትም ቦታ ላይ ዋጋ አላቸው። እኔ እንደዚህ አይነት ነገር ምንም ትነይ ሄለን ተናደሻል። ለምኑ እናትሽ ትነፋውን ለድሬዳዋ ለኛ ለሐረርና አረብ ሀገር ላደገ ብርቆ ነው ምንም አላደረኩም ስለምትለው ምን ቦታ እየዋለች እንደሆነ እንድታውቅ ነው እንደዚህ አይነት ቪዲዮዎች ይዤላት የመጣሁት። ገብቶሻል? ያ ምን ቦታ እንደምትውል ከዛ እኔ ምንም አላውቅም ያለች አፏን አጣማ የምታወራ ጥርሷን አፏ ውስጥ ሞልታ የምታወራ እንዲገባት ነው ያመጣውላት። ገባችሁ? አሁን እንደዚህ ካሰማዋትም በኋላ አልገባኝም ትበል። ይሄን ሁላ ካሰማዋት በኋላ ገባችሁ? አልሰማችም፣ አታውቅም። በጣም ጫጫ ሰዎች ናቸው አጠገቧ ያሉት። ገባችሁ? በጣም ጫጫ ሰዎች እንደዚህ አይነት ጫጫ ሰዎች ጋር ነው የምትከራከረው። ቀደም መልስ ሙናዬ አባት የኔ ጌታ የልጅ አማማ ኧረ ቺፕ አጉል ይሄን አይደለም። እኔ እኮ አሁን ከእውነት ነው ከተፋው። ተሆነ አጠገቤ ብትኖርም ተፋባት ነበር። የእውነት በቃ እኔ እኮ እንደዚህ ነገር የእውነት አጠገቤ አሁን ብትኖር ተፍቼባት ነበር እኮ። ያ ኮምፒውተሬ እንደዚሁ አላበሰብሰውም ለማለት ፈልጌ ነው፣ ለጠቅላላ እውቀት Esajirti intalti, esajirti yom lufti. እንግዳ መቀበል ግቡ መርሃባ ስትይ ነበር እኔም አውቅሽ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም። አማራዎች ነን ልጆች እናትሽ ትበዳ ብሎክ እንዳላረግሽ ኢንሻአላህ እናትሽ ትበዳ አንድ ስልኬ ላይ እንዳደው ሳራ ሰማሽ እናትሽ ትበዳ ተብለሻል። እኔ አይደለም ያልኩሽ ያንቺ። በነገራችን ላይ ባልሽን ቺት እያደረገችብሽ ባልሽ አንድ እብድ ነሽ፣ አንቺ ነርቫም ነሽ። የሚያገናኛችሁ ንብረት አለ ቺት ታረግብሻለች። እስቲ አስመርምሪው ልብ ካለሽ እናትሽ ትበዳ አንድ ስልኬ ላይ እንዳደው አይ ስደውይላት እናትሽ ትነፋ አንቺ ቆሻሻ እንዳትደውይልኝ ስልኬ ዳለች። ሰምተሻል? አይ ጨዋ ሰዎች ናቸው። ካሻ ነው ውጪ አንድም ቀን እናታችሁ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም። አማራዎች ነን ልጆች እናትሽ ትበዳ ብሎክ እንዳላረግሽ ኢንሻአላህ እናትሽ ትበዳ አንድ ስልኬ ላይ እንዳደው ቆሻሻ ነው ውጪ አንድም ውጪ እናትሽ ትነፋ ተብለሽ አይደል? ጨዋ ናት አይደል? ለዛ ነው ዋ
ከዛን እኔ ምን አጠፋው? ጨዋ ናቸው፣ የክፉ ቀኔ ናቸው ሄ ምትዩ አጋሰስ እንኳን ያንቺ አይነት ቢሰለጥንም የስልጣኔ ምልክት ፊቷ ላይ የማይታይ ቆርፋዳ አይደለሽም? ስንቱን የአይኑን ከለር አይተን ስንት ድንግል ዝንብ እልል ብለን የዳረን ሰው ነን። ለሙድ ነው እንጂ አዞ ነበርን አለች እንሽላሊት። አንቺን አይተው ነው። ገብቶሻል? ቤታን ለመጣል ቤታን ለመስደብ ቁጭ ብላችሁ ቴሌፎን ግሩፕ ከፍታችሁ አንቺ እቺ ቡቺ ቁሻሻ ልቃሚ እናቷ ቤቴ ሸርሙጣ እና ዲቦራ ስትዶልቱ ነበር። ስትዶልቱ ስለነበረ ሰው እንኳን ስላንቺ ሲያወራ የቤታ እንትኖች ናቸው ብሎ አይምሮች ላይ ይመጣል። ከቤታ ጋር ችግር ከሌለብሽ የቤታ ልጆች ነው የሚለው እንዴት አይምሮች ላይ መጣ? እንዴት መጣ? እንዴት መጣ? አይሽ ዋቱ ጅረ ይላል ያገሬ ሰው። ዋቱ ጅረ ማለት የሆነ ነገር አለ ማለት ነው። ጠርጥር፣ ያኔ ትድናለህ። ካልጠረጠርክ ትመነጠራለህ ነው። ቤታን እንደዚህ መንጥቄ ነው አንስቼ ማነቃለሽ። አንቄቻታለሁ። ከኔ ጋር ያላት ችግር ይቀመጥ። ግን እነሷ ምንም ሳታረጋችሁ ቁጭ ብላችሁ ስትዶልቱ ከሷ ጋር ቆማለሁ። የእውነት በጣም ከልቤ ነው የምቆምላት። ራሷ እንዲህ ብላ ከሆነ እኔም እንዲህ ብዬ ገባበታለሁ። ግን ምንም ሳትላችሁ ቁጭ ብላችሁ በመዶለት ሁሉ ሰው ዊ ሲል እገባበታለሁ። እኔ ቆምላታለሁ። እናቴ ትሙት እቆምላታለሁ። አይ ዱ ኢት ጋይስ። ከ3 ቀን በፊት ነው ከ4 ቀን በፊት ከኔ ጋር ደውላ ስታወራኝ እንደዚህ ያለችኝ ስላችሁ ውሸት ነበር አለ መሰላችሁ? ሲያንቀለቅላት ራሷ መታ ያወራችኝን ራሷ ደገመችው። ይሄ ታዲያ እኔ እየዋሻው ነው? ገባችሁ? እኔ ቪዲዮ ትለቃለ ማለት ሪከርደሮች ሪከርድ የሚያደርጉት ለራሳቸው ለፔጃቸው ድምቀትና ሙቀት ነው። ማንንም ዝም ብሎ ሪከርድ አድርገው ይለቃሉ አይደል እንዴ? ኮሜንት ደግሞ ማንም መጥቶ ይጽፋል። ያ ሰው ለሚጽፈው የቤታ ወዳጆች ነው የምትለው። ከቤታ ጋር ችግር የለብኝም ትላለች። ከሌለባት የቤታ ልጆች ናቸው የሚለው ራሱ እንዴት መጣላት? አይምሮዋ ላይ እንዴት መጣላት? እንዴ ቁጭ ብለው እንደሚዶልቱ እኔ ጋር ለመደወል ቁጥር የወሰደችው ከቡቺ አንድ ዘመድ አለች እዚህ የቦለኳት። ከሷ ወሰደች፣ ቡቺ ሰጠቻት። እዛው እሷ ጋር ቁጭ ብላ ደወለችልኝ። ከዛ እሷ ጋር ቁጭ ብላ እንደዚህ ማይክሮፎን ከፍታን ባታወራኝ በቃ ሄለን በኋላ ገባለሁ ባልሰማ ባላየ መጣለሁ እኔ አልኳት አለችኝ። አንዳንድ ቪዲዮዎች አስጠፊልኝ አለችኝ። እኔ ላይቭ ላይ ገብቼ ቀጥታ አጥፉና አታጥፉ ስል ተከፍሏት ነው ይላሉ እና ከፈለሽ ገብተሽ አውሪ አልኳት። በቃ ሄለን መጣለሁ እንደውም እንዳላወራን ሆነን በአዲስ ላይቭ ላይ አወራለሁ አለች። ከዛ ምን ብለሽ አወራሻት ሲባባሉ ላይቭ ላይ ልገባ ነው ስትል እንዴት ሄለን ጋር ልገቢ ብለዋታል። ገባችሁ? ለምን ስንቱን ነገር እንደዚህ ዘግዝቄ እንደምጠይቃት ያውቃሉ። ኦሬዲ ቤዚክ ነገር ሰጥታኛለች፣ ሰምቻለሁ። ገባችሁ? ጆከር ምን ያህል ስትፈራው እንደነበረ ግን እንደውም እናቴ ነሽ እንደሚላት ዮኒ በገዛ እጄ አብልቼው አለች እኮ እናት ልጄን እንደዚህ ነው ያለችው። በገዛ እጄ አጠጥቼው አብልቼው ሰደበኝ አለች። ዮኒ እድሜ ልኩን በሷ ብር እንደሚኖር ብጤ አርጋ ነው ከነገረች። እሺ ይሄኔ እኮ ዱባይ ሄደ ጊዜ እንኳን አጠገቧ እንትን ብሎ ነው ያ ቆይ የሆነ እንትን ላክ ቆይ ቴክስት ያ ቆይ አንድ ጊዜ የሰጀርቲ እንተልቲ የሰጀርቲ ያ እሺ ቀለላ ጋር ያን ጊዜ ቤታ ናቸው። እኔ ለምን ይሄ ነገር እንደተነሳ ታውቃላችሁ? በምን እንደተነሳ ይሄ ነገር በእናታችሁ ላይቭ ጎል ምናምን ነገር ይሁን ነገር አድርጉ። ቴንኪው ወይንም ደግሞ ጋለሪ ሁለት ብቻ ነው የቀረን። ምን አልኳት መሰላችሁ? እንድትረዳ የሰዎች ስሜት እንደሆነ እንድታውቅ ሳራ አልኳት
አንድ ነገር እንደ ጥናት እንድትይዩ አልኳት። ቡናዬ ቴንኪዩ እንድትይዩ አልኳት። ሰዎች እንደዚህ አይነት ጥያቄ እንዳላቸው ወጥተው ባይናገሩሽም ግን የብዙ ሰው ስሜት እንደሆነ አንድ ነገር እንድታረጋግጭ አንድ ነገር ልጠቆምሽ አልኳት። ገና እንደዚህ ስላት ገባት። እግዚአብሔርን ገብቷት ያው ሪከርድ የተደረጉ ኮሜንቶችን ነው አለች። አዎ አልኳት። እነሱ እኮ አሁን ላይ አለች እግዚአብሔርን አሁን ላይ የቤታና የዲቦራ እና ደግሞ የቡቺ እንትኖች ጸብ ላይ አይደሉ እነሱን ተደምረው እንኳን የኔን እየሰደቡኝ ያሉኝ ስትል ደነገጥኩኝ። አይ ከቤታ ጋር እንዴት ቶሎ መጣላት ይሄ ነገር? እኔ አሁን ማላወራው ሰው የለም። ሀቢባን እናገራለሁ ወይ ላሞግሳት እችላለሁ ወይ እንትናን እናገራለሁ። የእንትና ደጋፊ ነው የሚል ነገር አይምሮዬ ላይ ይመጣል። ሰው ሲጽፍ ሃይ እኔ መሰለኝን እንዳወራውላ ሰውም እኮ የመሰለውን ይኮምታል ራይት እንዴ? እሷ ደግሞ ችግር ከሌለባት እንዴ መጣላት? ቲክቶክን አላውቀውም ባህሪያቸውን አላውቅም ትልል እንዴ? ባህሪ ካላውቀች እንዴት መጣላት? የቤታ ደጋፊዎች እነሱ ናቸው። ዛት ሚስ ቤታ የላከችብኝ ነው እኮ ያን ጊዜ ሚዲያ አላውቅም እኔ አልገባኝም እኮ አይሺው እዮዳብ ራሱ የተነሳብሽ ያኔ እንደዚህ ነው። እንደውም እዮዳብ ያን ስድብ እንደ ስድብ እንዳቆጥረው እንዳከበረሽ ቁጠሪው አልኳት። ለምን ባያከብርሽ ኖሮ በእንደዚህ ባጭሩ አይሄድም። ምክንያቱም የሱን ጊፍተር እንደነበረች ዩርን ያላውቅም ነበር እና የሱን ጊፍተር ራሱን የከለከሉበት ለሱ ስራው ሊሆን ይችላል። እኔ ስራ ላይ በትርፍ ሰዓቴ ነው አፍ የምከፍተው አልኳት። ጠይቄው እሱ ስራዬ ነው ብሎኛል አለችኝ። ኦኬ እንግዲህ እሱ ስራው ካለሽ ስራውን እንደዚህ ብለው ግን አንቺ ደግሞ እነሱ እንደዚህ የሚሳደቡ ሰዎች ሄደሽ ስትሰጪ ዝም እንደውም በአንድ ቀን እንትን ማለቱ ምን ያህል እንዳከበረሽ እንትን አትይም ወይ አልኳት። ይሄ በዚህ አትረጅም ወይ ስል እውነት ነው እኔ እኮ እንደዚህ ነገር አልገባኝም ምናምን አለች። ከዛ ለመግባት ውስጥ እንደገና አይሽ አንዳንድ ሰዎች ደግሞ ምን እንደሚያስቡ ከኮሜንት ገና ሳልላት ያ ኮሜንቱን ነው የምትይው አለች። የቤታ ደጋፊዎች ናቸው እኮ ስትለኝ አልኩኝ እንዴት ገባት? ከዛ ወዲያውኑ መቼ ነው የምትገቢው? አሁን ነው የምትገቢው ስትለኝ ኖ አሁን ገና ትንሽ ልተኛ ነው አልኳት። ለምን በመሃል ላይ ነቅቼ ስራ እየሰራው ነበር። ትንሽ 1-2 ሰዓት ተኛለሁ። ስነሳ ቮይስ አገኘው ዋትስአፕ ላይ ባሌ አንቺ እየሽ ታሰድቢናለሽ ብሎ ከለከለኛለች። ከዛ ሸርሙጣ ጋር እንኳን እንደዚህ ሽንት መሽና ስታነካካና ስትጠራት አልተናገራት። በየቦታው እየሄደ ስታወራ አልተናገራት። ሄለን ጋር የሚናገር ባሏ ላይ ያሳበበችው እሷ ናት። እኔም ባሏን ነው የምጨፈልቅላት። ገባችሁ? ባሏን ነው የምጨፈልቅላት። ባሏ ምንም እንደማያውቅንም ነግራችሁ ግን ሄለን ጋር ምን ብለህ ዘጋሽ ስላት ሄለን ጋር እንዳትሄጂ ብሏት ነው። ገባችሁ? ፈርተው ምን እንደምጠይቃት ያውቃሉ። እንዴት እንደማስወጣጣ ለምን ኦሬዲ ለፍልፋልኛለች። ያንን ነገር ነው እኔም ጠይቃት ሄደው ዝም እያሳሳኩም ቢሆን ምን ብዬ ብዙ ኮሜንት ላይ የቤታ ልጆችን አያለው እንዴት ታነሳዋለች፣ በቃ ታወራለች። የሚገርማችሁ ሃይ እንዴት መጣላት ያለታ ስነግራችሁ ውሸት አላችሁኝ የሆነ አንዳንድ ሰው እና ልጄም ብዬ ነገርኳችሁ። ራሷ መጣ ትላንትና ስታወራው ያልኩኝ ለአንዳንድ ሰው ጥያቄ ምልክት የሆነበት መልስ ይዛልኝ መጣች ነው ያልኩት። እግዚአብሔር ደስ ነው ያለኝ። ውሸት እንደማላወራ ብቻ ሰው ይወቅልኝ። እኔ ጭንቅ ነው የሚለኝ ሆዴ ውስጥ ይዤው ነገር ካላወራው። ይሄን ቶፒክ ስንጨርስ ወደነ ማራማዊት ነው እሺ የምንሄደው። ያ በጊዜ የመጣሁት ለዛ ነው እና ለማንኛውም ጆከር እንደዚህ ብሎ ሲሰድብ እንደነበረ ድሬዳዋ ሙሉ ሴት ልጅ ትሳደባለች እናት ምናምን ሴት ልጅ በሙሉ በጅብ እየተነፋች በጫት እየተወጋጋች ልጅ እንደምትወልድ እየተነገረ ሄዳችሁ አንበሳ እየሰጣችሁ የሌላውን ጊፍተር ስታስቀሩ ሌላው የማይናገራችሁ ይመስላል። እስቲ አንቺ ስታስቢው ልክ ነሽ ልክ አይደለም እሺ እውነትሽን ነው እኔ እንደዚህ ማይተረዳዋል እሺ። ከዛም መተሽ ደግሞ እኔ ስሟን አልጠራም በዚህ ጠባማና ጥርስ በሞላበት አፍ ጠራሽኝ አልጠራሽ ምን አባሽ ነው ትቀልብልኛለሽ ወይ ድስት ጠራራጊሽን መጥቼ ልሳለሁ ልቃሚ ሰፈሩስ አንቺ ቡዳ ሂጂ አመዳም ዱቄታም እየተባልኩ ምላክ መሰለሽ እንዴ? እንደ ቡቺ ገንደ ቆሬ ላይ እንኮ አመዳሟ እየተባለች የምትጠራ ጅራሬነት የሚታወቁ የደቻቱ ኮንዶም ለቃቃሚዎች ናቸው እኮ።
ለዛ የሆነ መኪና ያለው ሲሆን ምናምን ያለው ሰው ሲያናግራቸው ልባቸው ድው የነሱ ነው የሚመስላቸው እኮ እነሱ ቤተሰብ የሆነ ጋቢና ሲቀመጡ እንደዚህ ብሎ ነው የሚቀመጡት የነሱ ቤተሰብ እንደዚህ የነሱ ነው የሚመስላቸው። እኔ ለራሴ ለማድረግ የምጥር ሰው ነኝ እንጂ በሰዎችም እንትናንኩ ጓደኛዬ ነች። እኔ ራሴ ነኝ የራሴ ጓደኛ። ልቀ አንድ ሐሙስ ይቀርሽ አንድ ሐሙስ ነው ይቀርሽ ሂጂና ጸልይ። የፈለገ ሃይማኖት ቢኖርሽ ጴንጤ ሁኚ ምን ሁኚ ጂኒ ብቱ who cares about that fish go ahead። መልካት ትስሪስ የዋልሽበትን ቦታ ወቂ። እኔ ብር አልሰራም ሚዲያ ላይ ካልሽ ምን አባይ ሰራልሽ እዚህ? እኔ ወሬ አላውቅም አላወራም ካልሽ ምን ሰራልሽ ታዲያ እዚህ ሚዲያ ላይ? ሁማኔር እዚህ ድረስ ትገጥሚ ትመጪና ትያለሽ። ሀብት እንኳን የማያምርብሽ ለሀብት እንኳን ገገማ የሆንሽ ሴትዮ ነሽ። በነገራችን ስልጥንና እንኳን አጠገቢ ሲመጣ የሚገግም ገገማ ነሽ። ጸጉር እዚህ ድረስ ታረጋለሽ። ያን ሁሉ ሀብት ኖሮሽ እንኳን ማናጀር ለምን አትይዥም? ምን እንደምታወሪ የት እንደምትይ እንኳን ይነግሩሻል እኮ። ኖ ማናጀር ኖ ከስኮሳ ኖ ጥርጥራ ልቀን የት መዋል እንዳለብሽ አንድ ማናጀር ያዙ። ሀብታም ነን ካላችሁ ማለት ነው። እዚህ ጥፍሯ ወፋፍራም ጥፍር ቀለም ትቀባና እንደዚህ ብላ እንደ ሀና አስጨናቂ ትቀመጣለች። ሀና አስጨናቂ አይታችኋል? ይሄ የተሰራው ጥፍር $300 ነው ትላለች ሀና አስጨናቂ። 4 ቀን ምግብ አትበላም። እንደዚህ ነው የምትበላው ሀና። አይታችሁ ከሆነ የተሰራች ቀን አትበላም። በእጇ እንደዚህ አርጋ እያርገች ትጠጣለች። ውሃ ስትጠጣ ራሱ በሲሪንጋ ነው የምትጠጣው። እንደዚህ አንድ ፋውንዴሽን ትገዛለች፣ በ2 ቀን ትጨርሳለች። ከዛ እዳ ትገባለች። እካካ እንደ እድሜሹኝ ፊቷ ተጨማዶ ፋውንዴሽን ትሞላዋለች። እንደዚህ ሙልት ታረጋለች። ሲጨማድድ ሙልት። እናቴ ቤተ ክርስቲያን ያለች መልካት ትስሪ። የተገኘሽበትን ቦታ ወቂ። ምንም ልትሰሪበት ማትመጪ ከሆነ ምን ሰሪያለሽ? ከመጣሽ ደግሞ ደና ሰዎች ጋር ቁጫት የማንም ሸርሙጣ ልቃሚ ደከከናም ጋር ትይና እኔ ከነሱ ያልሽ ቤተክርስቲያን ገብታቺ ቢሆንላት የማይክል ጃክሰንን ዘፈን ክፈቱ ነው የምትለው። we are the world ወይም ደግሞ you remember that time ዘፈን እንዲከፈትላት ከዛ እንዲ ያለች መውጣት ትፈልጋለች። ቢሆንላት ባር ቁጭ ብላ አሸብሽቡ ልትል ትፈልጋለች እንዴ? ደከከና ፊቷ አልደፈን እያለ በእርጅና ምክንያት ሞራ እያደረገች ላው ላይ እንትን አድርጋ ምናምን ነገር መጣ። ከዛ እንዲህ ብላ ትቀመጣለች። ይሄ ጃኬት አያምርም? ትልቅ አይደለ? ይሄን የሚያክል ሀብት ይዛ ጃኬቱ እንዴት ነው ትላለች። እኔ እንኳን ጋይስ እኔ የምለብሰው ልብስ ብትለብሱት ደግሞ እንዴት ልትቆሙ ነበር? እንዲህ ብለ ሄዳችሁ እንዲህ ብላችሁ የምትመለሱ ምድረ ዶቦጭ ሆዱላ ማለት ይሄን ሀብታም ነኝ ትያለሽ። ግን ይሄ ጃኬት እንዴት ነው? 10 ጊዜ ተነስታ ጅል አንፎ ይሄ ጃኬት እንዴት ነው? ቁልፉ አያምርም ምናምን ትላለች። ሰቀጫል አልፎልሽ ራሱ ድህነት ፊትሽ ላይ እንትን የሚልብሽ መልክ ሰራለሽ እንዴ? ንገሩ ይባይ። እኔ እንኳን ሲንግል ማሟ እድሜ ልኬን ስሰራ የነበረ ላቀራራ እንዴ? እኔ ያለኝን ልብስ ወይ የምለብሳቸውን ልብስ ብታዩ ያልተጠራችሁ በሰርጉላ ልትሄዱ ነው ማለት ነው። ሳትጠሩላ ልብሱ እንዲታይላችሁ ብቻ ሰርግ ቤት ሁላ ትሄዳላችሁ ማለት ነው። ካሻ ኮራ ሙላ የአይምሮ ካሻ ካሮኖች ድሮም ዱባይ ቁጭ ብሎ ምንም በባታችሁ የምታውቁት ነገር የለም። መልክ ብቻ ነው የምትሰሩት። ያፈለገ ብትዶልቱ ያባባ ያመዳም ከማለት ምንም አባታችሁ አታልፉ። ምንም ብትዶልቱ እንደዚህ አታነቃንቋትም። ቤታ እንዲህ አታነቃንቋት። በእናንተ በምትዶልቱ ትቆምላታለሁ ነው የምላችሁ። እሷ ሳትደርስባችሁ ለምታረጉት
ይሄ የቡድን ነገር ውስጥ እኔ ገባለሁ። እኔ እኮ ስራዬ ነው መግባት። ምን አገባሽ የሚባል ቋንቋ የለም። ያገባኛል ለምን ኮሜንት ያንቺ ኮሜንት ላይ እንደውም እኮ እናንተ ትላንት ነው እንደዛ ያለችው እኮ ከአምስት ቀን በፊት ነው እኮ እኔ ከቴሌፎን ስታወራ የኔ ሐሳብ ብቻ እንዳልሆነ ብዙ እንደሆነ ኮሜንት አይተሻለሁ ይስላት የቤታ ደጋፊዎች ናቸው አትለኝም? ሃይ ከቤታ ጋር ችግር አለባቸው እንዲያልኩኝ እንዴ መጣላት አይምረዋል። የፈለገ እናንተ የቤታ ጠላት ልትሆኑ ትችላላችሁ። እቺ ሴትዮ ምን ውስጥም የለውም ትላለች አይደል? ምን ውስጥም ከሌለች እንዴ መጣላት አይምረዋል። የቤታ ጠላቶች የቤታ ልጆች ሊጠሉት እንደሚችሉት እንዴት አሰበች? ከቤታ ጋር ችግር አለብኝ እያለች ነው እኮ። የቤታ ልጆች ሰው የሚናገሩት ከቤታ ጋር ችግር ሲኖርባት አይደል? ከቤታ ጋር ችግር አለባት ብላ እንኳን እየነገረችኝ ነው። ልቃሚ ንፍጣ ቁጭ ብላችሁ ስትዶልቱ ነው የምትውሉት። አመጭም እንደ ሬስቶራንት ዛሬ እንኳ ሮብ ነው ቆንጆ ሽሮ ተሰርቷል ብለሽ ለሐሜት ነው የምትጠሪያቸው። እዛው እያማሽ ነው ጥርስሽ የሚረግፈው እከካ። ማታ ይሄን ታውልቃለች፣ ብርጭቆ ታረጋለች፣ ይሄን ታረጋለች፣ ማኔሩን ታረጋለች፣ ከዛም ብላ ትተኛለች። ቀን ደግሞ ትሰካለች፣ ትመጣለች፣ ታረጋለች፣ እንደዚህ ብላ ትቀመጣለች። ጥፍሮቹ ምናምን እንዲታይ እኛ ወርቁን ስንለክኮ ሸኝተን እልል ብለን መሸኛ ፓርቲ አድርገን ምናምን ይላሉ። ልክ እነሱ እንደገዙ ብጤ ልቃሚ ሸርሙጣ በየአይነቱ ትሰጡታላችሁ። ቲክቶክ ላይ ያላችሁት እናንተ ነው። ሂዱ አድርሱላት ተባላችሁ። ምን አባታችሁ ልቃሚ እንጂ ወርቁ አይተ ነው በእንጨት እንደዚህ ከሩቅ እንደዚህ አያገላብጣችሁ። እቃችሁ መንገድ ላይ ቢያገኙ ወድቆ እንኳን ቢያገኙ ምንድነው የነገር ብሎ እንደዚህ አያገላብጣችሁ። እንደዚህ ቢነኩ ማይቆሽ እንደዚህ ማይቆሽሹ ሰዎች አሉ። ታቀርባላችሁ ዛሴት ይሄ ነው የእናንተ ቢዝነስ። እኛ ወርቁን ስንልክ ያኔ ደግሼ ወርቅ ተደግሶ ነው እንዴ? ዩኒቨርሲቲ ነው እንደሚሄደው ወርቁ ጋይስ ዩኒቨርሲቲ የሚሄድ አንድ ወጣት ነው ዩኒቨርሲቲ የመሄጃ ተብሎ የሚደገስለት። ልክ ዩኒቨርሲቲ የሚገባ ተማሪ መስል እኔ ደግሼ እንደዛ ወርቁን አንከብክቤ ልኬላት ትላለች። እንደዚህ ነው እንደጃችሁ ሁላችሁም እጅ ላይ ቁጭ ነው ያለው የነበረው። ወርቅ ደግሞ ብርቆ ነው ለውጭ ሀገር ለአሜሪካና ለኢሮፕ። ፈረንጅ እኮ ቀይ ወርቅ አይለብስም፣ ነጭ ወርቅ ነው እኮ የሚለብሰው። አርቲፊሻል ነው እኮ የሚመስለው። አርቲፊሻል ነው እኮ የሚመስለው። ኖርማል ነጭ ወርቅ ላይ ወይ የማዕድን ድንጋይ ምናምን የገባበት ምናምን ነው እኮ የሚያደርጉት። ይሄ ወርቅና ምናምን የምትሉት እኮ አፍሪካና አረብ ሀገር ላይ ነው እኮ እንደዚህ ያላችሁ የምትሉት ቀኑን ሙሉ። እኔ ወርቅ ልልበስ ምን ልልበስ አንድ ቀን ምን ላይ ነግራችሁም ትዝ ብሎኝም ያውቃል። ቁም ሳጥን ይመስል ያላችሁን ነገር ሁላ ላችሁ ላይ ደርድራችሁ ትመጣላችሁ። ምድረስ ሻንጣው አንድ አለ እብድ ሰውዬኛ ሰፈር ያለው ልብስ ሁላ ለብሶ ነው የሚሄደውና ሻንጣው የሚል ስም አለ። ሻንጣው ናችሁ እናንተ እከካሞች። የእውነት ሻንጣው ነው የምንለውና ለምን ነው ያለው ፓንት ማስር ካለ 10 ፓንቱን ይለብሳል፣ ከላዩ ላይ ጃኬት ይለብሳል፣ ኮት ይለብሳል። እንትኑ እንዲህ ተሸክሞ ይሄዳልና ሻንጣው መጣ እንደ ዛሬ ይባላል። ምግብ ምናምን ሊሰጡት ማለት ነው። ሻንጣ የሆናችሁ ሰዎች እንዳለ ያላችሁን ነገር ሁላ አላችሁ ምድረ ዝቀይ ሁላ ልቀ መልክ ሰራላችሁ። እኔ አሁን ብዙ ብር እንኳን አካውንት ውስጥ ቢኖረኝ ወርቅ መግዛት አይምሮዬ ላይ አይመጣልኝም። ማለት ምንም ንብረትም አይመስለኝም። የሚገርማችሁ ነገር ድሮ እሺ የመን ሆኜ ምናምን ያ ይሄ ማችን ምናምን እገዛ ነበር። የወርቅ ሰልባጁላ ታገኛለህ። ነቀይ ወርቅ የሚያረግ ሰው የለም። ይሄ አሁን አሜሪካ ኢሮፕና እንደዚህ አሜሪካ ነጭ ሀገር አይድ ምንም ሲስ ኖርማል። ቤት አንነገር ልንገርሽ እዚህ
ጌመር ቲክቶከር ምናምን ላንቺ መጥቶ ዛሬ አንድ አንበሳ ቢሰጥሽ ነገ እሱ ጌም ያለው ቀን ስጪኝ ነው የሚልሽ። አይሽ እቁም ነው ማለት ነው። እነሱ አንድ አንበሳ ሲሰጡሽ ተጣርቶ የሚደርስሽ ብር ወይ $100 ነው ወይ $150 ነው ትልቁን አንበሳ ከሰጡሽ። ግን ይሄ ያንቺ ደጋፊ ጊፍተሮች ሲሰጡሽ ፍቅራቸውና ያላቸውን ነው የሚሰጡሽ። ያ ማለት እነሱ ይበልጡብሻል። እነሱን እንዳታስነኪ። አንቺ ሚዲያ ላይ ያለሽው በእነሱ አይደለም። የፈለገ ከንትና ጋም ተጣላይ ከንትና ጋም ተጣላች ይበሉሽ እንጂ እነሱ ነው ያስነካሽ ቀንና እነሱ እንደዚህ እየተሟገቱልሽ እነሱ ላይ ከነሱ ጋር ቁጭ ብለሽ እነሱን የሚያጣጥል አይነት ንግግር ከተናገርሽ እናቴ ትሙት የቀሩሽ እነሱ ብቻ ናቸው። ምንም ነገር ባይሰጡሽ እንኳን ካጠገብሽ ቆመው ያሉሽ እነሱ ብቻ ናቸው። እነሱን አታስነኪ። ይሄ ቲክቶከር ዩቲዩበር ምናምን ስጠኝና ሰጣሃለው። እነዚህ ግን ስጭኝ አይሉሽ። ጊፍትን ቢሰጡሽ ምንም ቢሰጡሽ ምንም ካንቺ ጋር ናቸው። እነሱን እንዳታዋርጂ እንዳታስብ። ያኔ ህይወት እንደሚከብድሽ ነው የምነግርሽ። እሺ እንደሚከብድሽ ማንም ቢነሳ እንዳልጣላችኋት አሁን ነው ከጎኗ የምትቆሙት። በነገራችን ላይ ጊፍተሮችም ምናምን የሷ ልጆች ማለት የእውነት ለራሴ ይሄ ሳላገኝ ሂዱና ስጡ እላለሁ። አያችሁ ቱ አሽቃባይ ዝናብ ወንዝ ዳር ያካፋል ማለት እዚህ ጋር ነው እኮ ጋይስ። የኔ ችግር የለውም ግን የነሱ አላማ የለማ አሁን ጊፍት የለማ አሳጣናታ ስለሚሉ ቆማችሁ ታሳያውታላችሁ። ችግር የለውም። ቀልዱ ቀልድ ነው። እሺ ያ ለምን የመጡበት መንገድ ወይ ገፍታቸው ምናምን አይደለማ። እያየን ነው አይደለ ጋይስ? እያየን ነው። ይሄ እንዲህ ብላ እንደሌላ ጊዜ አለጥልጣ ምናምን ቢሆን ኦኬ እሺ ምናምን ብላ ሪአክሽን ታደርጋ። ግን እያየን ራሳቸው ነው እየገፏት ያሉት። እቺ ጅራሪዋ ድሬዳዋና ምናምን እናቴ ትሙት ራሳቸው ነው የደረሱባት። ሳራ እኔን የሚሰድቡት የሷ ናቸው ብላ ጸበኛ አይደለም ወዳታለው ካለች የሷ ልጆች ይሰርቡኛል የሚል ነገር እንዴት አይምሮ ላይ መጣ? እንዴት መጣ? የሚዶለት ነገር ከሌለ ገባችሁ? ያለታ ከ5 ቀን በፊት ስትነግረኝ እንዴት ቢዶልቱ ነው ያልኩት። መጥቼ ነገርኳችሁ። ከዛ ሪከርድ አላችሁ ተነፉ አልኳችሁ። በህይወት ይሄ ለሪከርድ አድርገኛለች የሚል ሰው የለም። በፍጹምም ትዝም አይለኝ ነገር። እንደገና ደግሞ እየሰራው ነው የማናገር። ለምን በጣም ትንንሽ ሰዓት ነው ያለኝ። እዚህ ስንት ሰዓት እቀመጣለሁ እንትን ላለሁ እንዴት ነው 24 ሰዓት ለኔ የሚበቃ? አንድ ልጆችን አስነኪ ያኔ ነው እኔ ደግሞ የምነሳብሽ። የእውነት እነሱ እንደዚህ ያሉ እንደገና ምንም ለማይሆኑሽ ሰዎች እንትን ለሚሉት አብረሽ የኔ አይደሉም ምናምን ብለሽ አሳልፈሽ ከሰጠሽ ቤታ እናቴ ትሙት እኔንም ነው አሳልፈሽ እንደሰጠሽ የምቆጠረው። የሷ ደጋፊ በአሁን ታይም ያንቺ ደጋፊ ነኝ በእነሱ ጉዳይ ላይ ያ እኔንም አሳልፈሽ ያለታለቅሽ የሆነ አሳልፈሽ የምትሰጪ አይነት እንኳን ንግግር ከተናገርሽ መጥቼ ነው የምተነትነው ነው የምልሽ። ማንም ሰው የለሽ ያሉሽ ጊፍተሮችሽና ያንቺ ሰፖርተሮችሽ ናቸው። ኤዱዬ ቴንክ አሳልፈሽ እንዳሰጪ ያሉሽ እነሱ ናቸው። እግዚአብሔርን ነው የምልሽ። እንደኔ እየተጣላ የሚያስተምራችሁ ሰው የለም። የጠፋው ቀን አንድ ቀን የታለች ያቺ እብድ ትሉኛላችሁ። አልጠፋትም። እኔ ደግሞ የሚያስጠላው ነገር እንጂ ከድሮ የበለጠ ሰፖርት የምታረጓት አሁን ነው። ሲጀመር ከሴቶች ጋር አትጫወች፣ ከወንዶች ጋር ተጫወች። ይኸው ሃይ ለምን አንቺ ልጆች ይሰድቡኛል? ሃይ እኔ የሆነ ሰው ሲናገረኝ ቤታን ደግፈው ነው ብዬ እንዴት አይምሮ ላይ ይመጣል? እኔ ስለሌላ ነገር እያወራው ጋይስ እንዴት ይመጣል?
የሆነ ስትዶልት የነበረው ነገር ካልሆነ አይ አልበላሽም ምን አመጣው አለም ኮንትኑ አይደል እንዴ? ፍየል ሸሽታ እንትን ላይ ወጣ አንበሳን የውረጅ አልበላሽም ማለት እንዴ? አልበላሽም ምን አመጣት አለ? ምን አመጣ? አይ እነሱ እኮ ይባባል ሳራ ይሄን ነገር ስትል እናንተ ትላንት ነው እኮ ያላችሁት። እናቴ ትሙት ከ5 ቀን በፊት ቴሌፎን ደውላልኝ እንደዚህ ያለችኝ አላልኳችሁ? ያን ጊዜ አይምሮዬ ላይ ቂው አረገኝ። አይ ጸበኛ አይደሉም የሷ ደጋፊ ነው እንዴት ትላለች? የሷን ስተት ለምን ነው ሰው ላይ የምትለጥፈው? እሷ በህይወቷ አልተሳሳተችም? እውነት ይሄ ሬስቶራንት እንደዚህ እንደኛው ሸቃላ ሆና ነአም ያመዳ ምናምን ብላ ሰው ቤት ሰርታ ነው ያመጣችው ወይስ አረቡ ሞቶ ውርስ አውርሷት ነው? እያንዳንዱ ዱባይ ያለ ሰው በብላክ ብር የምትልከው እሷ አይደለች? ሀበሻም ሆነ አረብ ሰራተኛ ሲፈልግ ለሬስቶራንት እያለቻለ የምታመጣቸው ደግሞ የምትስማማው ስምምነት 20,000 ከፍለሃለው ነው የምትለው። ከዛም በኢትዮጵያ 20,000 ሲያስቡት ብዙ ነው። እሺ ጥሩ ምናምን ይላሉ። ልክ ዱባይ ሲመጡ 20,000 ማለት $100 እንደሆነ ያውቃሉ። በዱባይ ስታንዳርድ አንድ ሰው ቢያንስ እስከ $250 ነው የሚከፈለው። አያችሁ፣ በኢትዮጵያ አጓግታ ነው የምታመጣቸው። ከዛስ መሮ ሲጠፋ ሰራተኛ የኢትዮጵያ ኤምባሲ ይላሉ። አረ እንደ ሆድን እንዳዘረጠጥከው ራስ ታረጋለህ። የኢትዮጵያ ኤምባሲ ምንም የሚጠራበት ነገር የለም አይደል? አንቺ ዱባይ ላይ የሚመጡ ባለስልጣንን ታውቂያለሽና ደውለሽ እቺ ልጅ ሊከሳት ፈልጋለሁና ጠበቃ ፈልጉልኝ አጣብቆ ነው ከግድግዳ ጋር ማስቀምጥ። ደውለሽ ወንድሜ ጋር ነው የምትደውይው ነው የምልሽ። የደወልሽው ሰው መተሽ ገና ወንድሜ ጋር ደግሞ አዲስ አበባ ድሬዳዋ ስትደውይ ወንድሜ ጋር ትደውያለሽ። ዓለም ጠባብ ናት። ሚያዋጣሽ ወይ ኦንላይን ላይ ፈልጊ። ደደብሽ ነሽ እንዴ? ኦንላይን ላይ ፈልጊ ጠበቃ ከፈለሽ። እንደገና ደግሞ በአካል ተገኝተሽ ነው እኔ ክሴን የምቀበል። ሲቀጥል ደግሞ ጸባችን እኮ ችግር የለው። እኔም ፈልጊልኝ ካልሽ ፈልግልሻለሁ። ምን ችግር አለ? የሰው ስራ ላይ እንኮ ምቆማል። ፈልጊልኝ በይኝ፣ አናግሪኝ፣ እናቴ ትሙት አገናኝሻለሁ። ከዛን ታናግሪዋለሽ በኖሽክ ነው። በዚህ እንግሊዘኛ ልታናግሪው ነው። the book is a pencil, the pencil is under the table is ምናምን እያልሽ በሳህነኛና በእንትን ቋቋልታው። እዚህ ሀገር ስደተኛ ነው ማረግሽ። ስደተኛ ነው ማረግሽ። እናቴ ትሙት ያ እያንዳንዱ ኢትዮጵያ ስትመላለሽ አንድ ወንድሜ ሰላም ሊልሽ ይችላል። 10 እህትና ወንድም ምን ያለ እሺ፣ እኔ 11ኛዋ ነኝ። ያ ጉዳይ ስታስፈጽም ሄደሽ ወንድሜ እጅ ላይ ትወድቂያለሽ። እዚህ ተሰዳድቤ ምተውሽ እንዳይመስልሽ። ሰርተሽ ጨርሽ ኢትዮጵያ ላይ ጀመርሽ። ከዛን ዶክተር አብይ ጉዳዩን ያየዋል። ዛሴት አንድ የሚገባችሁ ነገር እኔ እዚህ ቤት መጥቼ ማንንም ሰው ስም አንስቼ አላውቅም። የሰው ስም አላነሳም። ማንም ሰው ጋር አልደርስም። በቃ ስራዬን የምሰራ ሴት ነኝ። በቃ እንትን እዚህ ሽንኩርት ልገዢ ነው የመጣሽው? እኔ ማንንም ስም አላነሳም። ስራዬልስ ሽንኩርት ነው፣ ነጭ ሽንኩርት ልንልጥ ነው አብረን። እውነት ምስር ለቀማ ነው የመጣሽው አይደል? ስለ ቢዝነስ ሰው ልጅ እንደ ቢዝነስ እንደሚሰራ ትምህርት እየሰጠሽ ነው። ወጥ አሰራር እያሳየሽን ነው። ማሜ የኔ ልጅ እንካ 3-5 ዮዳ በኔ ምን አድርጌ ነው? ለና ዮዳ በሚሰራ ጠበቃ የለም እንደ አሜሪካ ዮኒ አንቺ ቀሽቃዣ እብድ አሮጊት ሲልሽ የለም እንዴ ጠበቃ? እኔ በሌላ በኩል መጣውብሽ፣ በብላኩ መጣውብሽ፣ በሰው ዝውውሩ መጣውብሽ።
ይሄ ትልቅ ነው ውድ ነኝ አስከፍላል ያ ኢነርጂያችሁን ነው ሉዝ ማረጋችሁ ገብቶሻል ሚዲያ ላይ አንቺ ተናገርሽ አልተናገርሽ እያንዳንድሽ አንቺ ጋር ቁጭ ብለው የሰደቡኝ ሰዎች ለሰደቡ ሰዎች ለሰጠሽው አንበሳ ሁላ ካፍለሽ እያሰደብሽ ያ ሁላ ሄለን እንደዚህ አይነት ነገር ደርሶናልና ምን ትያለሽ ኦኬ እኔም ይሄ አለኝ ለዛው ፎቶ ተቀምጧል ላይ ያስክሬን ምናምን ላይ ይሄ ይተሮ ራስሽ ነው የምትከፍላት አንቺ ነሽ አይጀመርሻት እኔ ስሙን ያላውጣ አንበሳ ይመልሱልኝ ማለት ትጀምሪያለሽ የሰጧችሁን አንበሳ መልሱልኝ ነው ኮዳ ላይ ያንጠለጠልሽ ምናምን ነገር የተሰበሰበው ብር ብዙ ነው አይደል ቸገሩ እንደዚህ ሲመጡ እንትላለው ረዳለው ያቅሜን ያክል እኔ ሰው ረዳ ብዬም ተናግሬ ማለት ከዛ ውጭ ግን በዚህ ሰውን ትልቅ ነገር ረድተሽ ረድቼ አላውቅም የሚል አይነት አቋም ቢኖርሽ ዮኒን በገዛ እጄ አብልቼ አጠጥቼ የሚል ወሬ አታወሪም ነበር ገብቶሻል አንድ ቀን ወይ ዱባይ ሲመጣ በዛው ማስታወቂያ እየሰራልሽ ራሱ የበላው ምግብ እኔ አብልቼ አጠጥቼ ብለሽ እንደ ትልቅ ነገር አታወሪም ነበር ሰው የመርዳት ልምድ ያለው ሰው ይሄ ነገር ምንም አይመስለኝም ካለ አብልቼ አጠጥቼው ሰደበኝ አይገርምም የሰው ነገር አትይም ነበር ገብቶሻል እንዲወራልሽ ትፈልጊያለሽ በመስኮት በጠበበ መስኮት የሆነ ነገር ሰተሽ በበር እንዲደፋልሽ ትፈልጊያለሽ ወይኖ እንደዚህ አይነት ጨዋታዎች ገብቶሻል ያ ቢሆንልሽ ይሄ ሚዲያ ሁላ ስላንቺ በጎነት ቢያወራልሽ ደስ ይልሻል ሳራ ባለፈው ርቦኝ ቀይወት ሰጠች ሳራ ባለፈው ወንድሜ ተቸግሮ ኢቃማውን አሰራችለት ሳራ ባለፈው ወንድሜ በሙቀት እንደዚህ አልችል ብሎ ሆስፒታል ገብቶ አሳከመች እንደዚህ አይነት ወሬ ሁሉ ሚዲያ ስላንቺ እንዲያወራ ትፈልጊያለሽ ሁሉ ጊዜ ፋሲካኤል ያስለቀሳችሁ ሰው እንዳለ ሁላ የተደሰተም ሰው ነው የተደሰተው መጥቶ ያወራል ያለቀሰባችሁም ደግሞ ያወራል እንደዚህ ፍንፍን የለም ባውን ታይም ሰው ብር ባይኖረው ዋይፋይ አለው ኔትወርክ አለው እሺ የትም አባታችሁ አታመልጡ ስክሪፕቶ ባይኖረው አርሶ አደሩ ገጀራ አለው እሺ ያ አትመናቀሩ ዓለም በጣም ጠባለች እሺ ሳሴት ፊሊት እንደተነፋበት ቱካን እዚህ ነርቭሽ እንደተነሳ አሮጊት ዝም ብለሽ አትንደፋደፊ ስምሽ እንዳይጠራ አልባሌ ቦታ ከፈለግሽ ክብርሽን ጠብቂ ገብቶሻል እኔ የሥራ ሰው ነኝ እኔ ማል ሁላችንም ሰርተን ነው የምናድረው ገብቶሻል እድሜ ልካችንን ስንሰራ ነበር ያንቺ ደረጃ መድረስ ያልቻለው 1 4 5 የሰው ህይወት ወይ በእጃችን አልተቀጠፈም ወይ ሰው አላለቀሰብንም ሰው በብር ዝውውር በሰው ዝውውር እዚህ ውስጥ አልገባንም እኛ ያጠፋነው ወይንም ደግሞ የቀረ ነገር ቢኖር እቺ ብቻ ናት ገብቶሻል ያ ግን ደስ የሚል እንቅልፍ እንተኛለን በእርጅናና በስትሬስ የተጨማደደ ፊትሽን በፋውንዴሽን ትሞዩና ትመጫለሽ እረዛይዱ በዚህ ደረጃ እኔ ስሰደብ እኔ ስነገር ለእናንተ የሚያስደስታችሁ ነገር ከሆነ እኔ በጣም ነው የሚገርመኝ ምን አድርጋችሁ ደግሞ እሺ ሌላ ቦታ እንደፈለጋችሁ እዚህ መጣችሁ እንደገና አብልተሽ አጠጥተሽ እኔ ሰው ማንም ከፍሎ ነው የሚበላው ያበላሁት ያጠጣሁት ሰው የለም በቃ በዚህ አንበሳ ስለሰጠሁ ሁሉ
ጦስ የመጣብኝ የሁሉ ሰው የሚሰድበኝ አለው። በቃ በዛ ነው። በሌላ ነገር ምንም ያደረኩት ነገር የለም። ምግብ ቤት ነው ማንም ሰው እየመጣ ይበላል ቁጭ ብሎ እኔና መስጊድ እኔ አበባ እንግዳ ከአዲስ አበባ ስንት ሚሊዮን ህዝብ ሲመጣ አበባ እየሰጠው ስቀበላቸው የዛን ጊዜ ለምን አልተናገራችሁ? ጥሩ ነገር ያደረኩት ነገር ሁሉ ስንት ስራ የተሰራውን ትታችሁ አንድ አሁን ለጉቻ አበባ ሰጠች ተብሎ አንበሳ ሰጠች ተብሎ እንደዚህ ያረሻት እንዲያጠገፋት ለምን አትተውትም? ማሳለፍ የሚባል ነገር ማመዛዘን የሚባል ነገር እኮ አለ። ሚዛን እኮ አለ። የትኛው ይከብዳል? ቆይ አንቺ ምን ብለሽ ነበር? እንደው ቲክቶኬን አጠፋዋለሁ ዲአክቲቭ አደርገዋለሁ አላልሽኝ? ዲአክቲቭ አደርገዋለሁ አልሽ። ታዲያ አሁን ቀዳዳ በርሜሎ የቀዳዳ ባልዲ ይዘሽ ምን አመላለሰሽ? ሆይ ምን አመላለሰሽ? ቀኑ ሙሉ እንዲህ ተሰተሽ ነው አስተያየት ስጡ ያልሽ እግርሽን ሰብስበሽ እግርሽን ከፍተሽ ቁጭ ብለሽ ትየዋልሽ። እኔ ምን አጠፋው? ከኛ ጎን ያሉትን ሰዎች ከኛ ጎን ስለተገኙ ብቻ ነው ሲያስለቅሷቸው የነበሩት። እነሱን ራሳቸውን እንደ ንጹህ ሰው አይተው ራይት ያ እኛን ደግሞ ያሉትን እንደዚህ እያሰማውሽ እየነገርኩሽ እነሱ ጋር ከተገኘሽ ምንም የማያውቁት ልጆች ሲሰደቡ አንቺ ማብረሽ የማትረገጭበት ምንም አባሽ ምክንያት የለሽም። እኛ እዚህ ጋር እንደ አንድ ቲክቶከር ነው የምናይሽ እንጂ እንትና ሀበሻ ምናምን ሬስቶራንት ምን አገባን? እኛ ምን አገባን? ቲክቶክ ላይ ነው ያየንሽ፣ በቲክቶክ ቋንቋ ነው የምናናገርሽ። ዛሴት you are just ቲክቶከር። እኔ ቲክቶክ ላይ ነው የማውቅሽ። የታባሽ አውቅሻለሁ። አንድ ጊዜ መንግስቱ አማኑኤል ሆስፒታል ሊጎበኝ ሄዱ። ባለፈው ነግሬያቸዋለሁ። ድሮ ኮሎኔል ምናምን የነበረ ሰውዬ አብዶ ሆስፒታል ነው ያለው፣ አማኑኤል ሆስፒታል። ከዛ መንግስቱ እኔን ታውቀኛል? እኔ ኮሎኔል መንግስቱ ኃይለማርያም ምናምን ፕሬዝዳንት ምናምን ሲለው እንደዚህ አየውና የአማኑኤል ህመምተኛው እኛ ነው ሲጀማመር እንደዚህ ነው ያደረገን ብሎ ትቶት ሄደ። መንግስቱ እንኳን አለቦታው ይሳቅበታል። እኛ አንቺን የምናውቅሽ ቲክቶከር ላይ ነው። ያንቺ የሬስቶራንት ባለቤቶች፣ የጂኒ ባለቤት፣ የቡቱ ባለቤት who cares about dead fish? ዛሴት እኔ የተከበርኩ ነኝ ምን አገባኝ? የት ነው ያለሽ? ከማጋንሽ አይ ደሃው እየተመረጠ ነው የሚሰደበው። ቆረቆንዳ ከርካስ ጊዜ ነው የተናገሩሽ። እኔ 6 ዓመት አጥንቴን ሲከተክቱ የነበሩ ሰዎች ናቸው። ከኮመንት ጀምሮ ከምን በሴትነቴ በምን ስሰደብ ማንም ሰው አልቆመልኝም። ባሽ ማንም ሰው የኔ ጥያቄ ለምንድን ነው ልታብራሪ ሄድሽ? ቤታ ለምን ነው ልታብራሪ ሄድሽ? ለምን ልታብራሪ ሄድሽ? ለምን ልታብራሪ ሄድሽ? ቲክቶክ ላይ ከፍሎ ያሰድባሉ የምትሉት እናንተ አይደላችሁ? እና ከዛ ውስጥ አንዷ የማትሆንበት ምን ምክንያት አለ? ለምን ከልጆቼ በስተቀር እኮ ድንገር ይሳይ ቆይ አስጨርስ። ቤታ ለምን ትሄዳለች? ራሷን መታ መጠየቅ ያለባት። ለምን ቤታ አለቦታ ነው ስሟ የተጠራው። ሲጀመር አለቦታው ነው ያንቺ ልጅ የሰደቡኝ ያለቻት። አልተጣላቻት ምን አላለቻት። ለምን ነው ቤታ ተጠርጣሪ ያደረገቻት? የመጀመሪያ ተጠርጣሪ ለምን?
እሺኛ አስጨርሽ። እኔ ቤቴም ገብቼ ይሄንን ነገር ማስፋት ስለማልፈልግ እዚህ ጋር አቋይታ ነው እንውጣ። እኔ የኔ ወዳጆች የኔ ደጋፊዎች ገባሽ? እነሱ ናቸው እስከዛሬ የነዚህን የሰይጣን ምላስ አፋቸውን የሁሉንም ያዙልኝ እነሱ ናቸው። በማይረባ ነገር የኔም ልጆችንም ማስቀየም መናገርም አልፈልግም። ግን ያጠፉ ካሉ ጽፈው ብቻ ዋናው ተሳዳቢ እያለ ጽፈው ብቻ ስለፖሰቱን የምጠይቅበት ነገር የለም። እኔ እንደዛ አላረግም። ገባሽ? አለምንም መረጃ ቤት ልወቀስ አልችልም። ወይም ደግሞ ለእኔ ለደጋፊዎቼ ደግሞ ኃላፊነት ልወስድም አልችልም። ማንም ሰው ሳርዬ እዚህ ጋር የፈለገውን ነገር የመጻፍ መብት አለው። የፈለገውን የመጻፍ መብት አለው። የፈለገውን የመፖሰት መብት አለው። እኔ ኃላፊነት አልወስድም። እኔ አንቺን ደፍሬ ወጥቼ ከተናገርኩሽ፣ ካስቀየምኩሽ፣ ከሰደብኩሽ እኔ ልጠይቅበት። ሳርዬ ደስ ያለሽን ነገር እኔን ጠይቂ፣ ሰዎች እኔን ይውቀሱኝ። ሰው ላደረገው ነገር ግን እኔ ልወቀስ? ማንም ራንደም የሆነ ሰው መጥቶ የቤታ ደጋፊ ነኝ ብሎ የኔ ሎጎ አድርጎ ሊሰድብሽ ይችላል። ሳሪ ያን ቤታ ፕሊዝ በፍጹም አሳልፈሽ እንዳሰጭ። እሺ ሊሆኑ ይችላሉ ግን እነሱ አይደሉም ብለሽ ደጋፊዎችሽን እንዳትክጃቸው። አንቺ ላይ ምን ስትዶልት ብትውለው እሷ የአንቺ ደጋፊ ሰድቡኛል ብላ የምታስበው ከአንቺ ጋር ችግር ከሌለባት በአይምሯ ሲዶልቱ የነበረው ነገር ከሌለ እንዴት መጣላት? እንዴት? በዚህ ብቻ እንኳን አንቺ ተበዳይ ነሽ ቤታ። ከነሱ ጋር ተደምራ የቤታ ምናምኖች ናቸው። ልክ የዲቦራ እህት መሀይብ ጋር ትጣላ፣ መሀይብ ደጋፊው ብዙ ነው ብላ በእናንተ ጸማሃል አንቺ መሀይብ ብላ ነው የጠራችሁ። ከመሀይብ ጋር ትጣላ፣ መሀይብ ደጋፊው ብዙ ነው። ዛት ሚንስ ደጋፊዎቿ ያንቺ ደጋፊ ብዛታቸው ሰደቧት። የማ ደጋፊ የሆነው የመሀይብ መሀይቧ ማለት አንቺ። ከዛን ተመልሰው ምን አለች ራሷ ዲቦራ? እሷን አይደለም ያለችው የእሷን ደጋፊ ነው አለች። ከመሀይብ ጋር ትጣላ ነው እኮ። ከማጋ ነው? ከአንቺ ጋር። ደጋፊው ብዙ ነው። አይ እንደዚህ አይነት ዱለታ ሲዶለት ስለነበረ ከሷ ጋር እዛው ቤቱም ሲዶለት ቁጭ ብላ ስትል ስለነበር ትያቸው ምናምን እንደዚህ ሲሉ ስለነበር ወዲያውኑ ስለሷ ሰው ሲጽፍ ቤታ ናቸው ብላ አንቺ ከሷ ጋር እንደተጣላሽ አንቺ እሷን ልታሰድቢያት እንደምትችል እንዴት አሰበችው? ለምን መጣላት? እነ ዲቦራ ስለተጣላን ነው ይበሉ። እቺ ጉርጥም የሷ ይሄ አቅሊዋ ስለነቃንባት ነው እንበል። ብዙ ጊዜ ስናገርም ስለነበረ አንቺም ገብቶሻል። እሷ ምን ቤት ናት? እኔ አገባኝም ሁሉም ዘመዴ ነው ትልል እንዴ? እንዴት መጣላት? የአንቺ ደጋፊ ለምን ነው የሚሰድቧት? ለምን መጣላት? አይሽ ፋስ ያለበት ዝላይ ነው ሩጭ አይችልም የሚባሉ እዚህ ጋር እኔ ደስ ያለኝ ነገር እኔ ተናገርኩትን እኔ መታ የነገረችኝ ነገር መጥቼ ስናገር እስቲ ሪከርድ አሉኝ። ግራ ስለገባቸው ራሷ መታ ይኸው ተናገረችው። ቴንኪው እኔ ነፃ አውጥታችሁኛል። እዚህ ጋር ቢያንስ ሲሆን ላዋጋ ምናምን ብቻ ዝም ብዬ እንዳላወራው እዚህ ጋር አያችሁልኝ አይደል? እያንዳንዱ እኔ ልጄም ብዬ ከተናገርኩ በቃ ሲጀመር አሁን ነው እንደውም ልጄ ራሱ በእናንተ ቆሻሻ ቶፒክ ውስጥ ማስገባው። ካመን ካላመንክ ምን አገባኝ? መተሽ ማብራሪያ ለምን ነው የምትሰጪው? የኔ ደጋፊ እንትኖች ነው ከኔ ጋር ችግር ከሌለብሽ እኔ ጋር ካንቺ ጋር ጸበኛ አይደለሁም የሷ ልጆች ናቸው ብለሽ ለምን አሰብሽ ብለሽ ለምን አልጠይቅሻትም? ቤት ለምን አልጠይቅሻት ነው? እነ መማር ምናምን ኢንቫይት ስላረጉሽ መማር ስለምትወድሽ አይደለም። በነገራችን ላይ ካንቺ ጋር ያለችው ምንም የምትጣላበት ምክንያት ሌላ ስለሌላት ነው። ደጋፊ የላት፣ ሰፖርተር የላት፣ ምናምን የላት። ግዴታ ከሁሉም ጋር ሹሹሹ ማለት ትፈልጋለች። ከሷ ጋርም ላጣላሽ አልፈልግም። ግን ለማንኛውም ይመቻችሁ። ገባሽ? ጸብ ፈጥራ ምናምን ምንም ውስጥ መግባት እንትን አትልም። ለምን ከበቃ ያላት አማራጭ እንጂ ምንም ነገር እግዚአብሔር ማንም ሰው አይወድሽ። ይሄ ቲክቶከር ምናምን ዩቲዩበር ማንም እንትን አይል። አይ ለጎንደሬነትም ጎንደሬ ነኝ ብሎ እንደ ጣይቱ አስሬን እንዲህ ሲሉ ነው የሚሉት።
ግንባር እንጂ ሀገርም ዘርም ምንም ትርጉም እንደሌለው እኮ እያየ ነው። ግንባር ነው አባ እንግማንዚስ ትንሽ ሐረር ደግሞ ስትሆን ጨዋታ ቤል ይልላል፣ እንደዚህ ብልጭ ይልላል እኮ ሐረር። ከጂኒ ጋር ነው የምናድገውኛ እንዴ? ከህንደስተ እብድ ጋር ነው አብረን የምንኖረው አባ እንዴ። እስቲ እኛን አሳልፈሽ ተሰጪና ያኔ ነው የምተነትንሽ። ሄለን የምትባል የተናገረችሽን ሪከርድ አድርጎ ስለፖስተተ ነው። ለምን ነው ሄለን የምትባል የምትይኝ? ሄለን ብቻ አይበቃም ወይ? ነጭ አይጥ የምትባል እንዲህ መጠየፍ እንዲህ እኔን እንዲህ በሙሉ እጁ እንኳን እንደዚህ የለም እንደዚህ ምትባል ማለት እኮ እንደዚህ ነገር አይባልም። አሳልፈሽ እንዳሰጭ። በተለይ ለአንቺ ከልቤ በምቆምበት ሰዓት ነገ ልጣላሽ እችላለሁ እኮ ያን ቀን እንትን እንዳታረጊ፣ ለነሱ እንዳታዳይ። እኔ ለአንድ ቀን የሚሆን ለምንም ቀን ስጣላም ከእውነት ነው ምጣላው ስላችሁ ፖዚቲቫችሁን ኔጌቲቫችሁን ሳወራ ፖዚቲቭም ስቆም ደግሞ እንደዚህ ነኝ። አሳልፈሽ እንዳሰጭን ከደጋፊዎችሽ በአሁን ታይም እኔ ነኝ። አጉል ከተዶለተብሽ ሰው ሁላ ዝም ብሎ ይነሳሉ። ጋይ ሳይታችሁ ከሆነ አሁን ባለፈው ለዚች እህታችን ሀና ማለት ነው ድምፅ አልሆንሽም ብለው ስድባቸው ብዛታቸው ግርም ምን ያለ ለምን እንደሆነ ታውቃላችሁ? አሁን ለምንድን ነው እነ ጃኒን ድምፁ ሆኗት ያላላችኋት? እነ ዲቦራን ለምን ለሀና ድምፁኛ ያላላችኋት? ለምንድን ነው እቺ ነው ጉርጥና ነቡቺ ድምፁን ያላላችኋት? ቤታን ግን አንቺ የምናምን ልጅ ድምፁኝ ብሎ ይቆጣታል። ለምን ነው ሌሎቹን ድምፁን ማትሉት? ስንት ቲክቶከር ነው ያለው? ስንት ጌመር ነው ያለው? ቀኑ ሙሉ ሲጠቀጠቁለት የምትሉት ቤታ አልመጣችም። ቤታ አዘን ነው እንደ እናንተ ጋር ማናችሁና ነው እናንተ ጋር የሚመጣው? ሰው በራሱ ሚዲያ ሲፈልግ ድምፅ ሲፈልግ መገለባበጥ ይችላል። አንተ ቤት ግዴታ መመጣት አለበት? ያንተ ቤት መድመቅ አለበት? መጣች ነው እኔ ቤት መጣች ነው። ለእናንተ ማን ስለሆናችሁ ነው? ሀዘንተኛች ናችሁ? ምንድናችሁ? ሸራ ጥላችኋል። ድንኳኑ እዛ ነው፣ በቤርሙሻይ ተይዞ ነው የሚመጣው። እዛ ቤት አልመጣችም። ለምን ነው የምትመጣው? የራሷ ሚዲያ እንኳ አላት። ሀቢባ እንዴት ደስ እንዳለችኝ የሚገርማችሁ። አልሄድም ቤት አለኝ በቤቴ እሆናታለሁ አለች። በዚህ ነው ደስ የምትለኝ ሀቢባ። ይሄ ለነሙኒት የምታሽቃብጠው ነገር ሳይባት ነው የምታቃጥለኝ እንጂ ገባችሁ? ለምን ነው ሌሎቹን ድምፁን ማትሉት? ለምን ነው ያላላችሁት? ለምን ነው ተጽዕኖ ያላደረጋችሁት? ሁሉ የሆነ ነገር ቢሆን እንደዚህ ያላረገችም እንደዚህ ያረገች ቆሻሻ አልበዛም እንደ አንድ ሰው ላይ ዝም ብሎ እንትን እንደ ዶክተር አብይ ነው እኮ። አሁን ፈሳች፣ አሁን ተኛች፣ አሁን ምን አለች? ደደብ ናት፣ ምንም እውቀት የላትም አልተባለም እንዴ? ታዲያ ከደደብ ሁሉ ነገር ይጠበቃል። ለምን ነው ገርማችሁ ሪከርድ ስታደርጉት የምትሉት ወይ ስትተነተኑበት የምትሉት? ድምፅ አልሆነችም ብሎ ቁጭ ብሎ የሚያመው ለራሱ እኮ ድምፅ ያልሆነ ነው። ሁይዝስ ሄደሽ እነሱ ጋር እኛ እንትና በአሁን ታይም ያለሽ እንትኖች ናቸው፣ የአንቺ ሰፖርተሮች ናቸው። እነሱን አሳልፈሽ እንዳሰጭ። እነሱ ላንቺ እንደሚቆሙት ሁላ ምንም ካንቺ ሳያገኙ ጊዜያቸውን ብራቸውንም ምንም ላንቺ ሳይሰስቱ ከጎንሽ ቆመው፣ አንቺ ግን አንድ ክሬዲት ከነፈክሻቸው እንደዚህ አይነት ሰው ተከፋብሽ ነው። በጣም ቴክ ኬር አድርጊ። በጣም ቴክ ኬር። ሰዎች ከምታገኙ ብር የበለጠ በሰፖርተሮችሽ ነው የሚቀኑት። ገብቶሻል? ያ እነሱን ምንም ካንቺ ሳያገኙ ሰፖርት እያረጉሽ እነሱን አሳልፈሽ እንዳሰጭ። ገብቶሻል? እነሱ ብቻ ነው ያሉሽ፣ ካንቺ ምንም የማይፈልጉት ጀስት መደገፍ። እኔ አሁን የሆነ ችግር ቢደርስብኝ
ለሄለን እንቆማለን የሚል ሰው አለ? የለም እኮ የለም። አለ? እኔ እንጃ እንደዚህ አይነት ሁኔታ ውስጥ ገብቼ ስለማላውቅ ነው መሰለኝ። አለም አስቤው አለ እንዴ እንደዚህ ያለ አም ዊዝ ሄለን የሚል ሰው አለ እዚህ ሚዲያ ላይ ግን የእውነት አለ? እኔ እንጃ እንደዚህ አይነት ነገር ውስጥ ገብቼ ስለማላውቅ እንደዚህ ሰው የሚያስፈልገኝ ምናምን አይመስለኝም። ማለት ሚዲያ ላይ እኔም ሄለን ነኝ እኔም ምናምን ነኝ የሚል ሰው ያለ እኔ እንጃ እንደዚህ ነገር ውስጥ አይ ቲንክ ወይ ቻሌንጅ ውስጥ ገብቼ ነበር እንዴ ካሁን በፊት ሳላውቀው እንኳን ብቻዬን መቆም ልምዴ ስለሆነ ተወጥቼው እንኳ ይሆናል። ይሄኔ እንኳ ተወጥቼው ሁላ ይሆናል እኮ አይ ዶንት ኖ what happened with me የእውነት ይሄኔ እኮ የመከራ ጊዜ ነበረኝ አይደል? አያችሁ ሳላውቀው ነው የተወጣሁት። ለዛ ነው እንደዚህ ነገር እንዳለና እንደሌለ ያልገባኝ። አሁን እኔ ከሄለን ጋር ነኝ ምን አጠፋች ብሎ የሚከራከርልኝ ሰው አለ? እናቴ ትምህርት እኔ እንጃ አስቤው አላውቅም። ግን ወይ እንደዚህ አይነት ነገር ገጥሞኝ አያውቅም ነው ወይ ሳላውቀው ለራሴ ታግዬ አልፌው ነው ያንን ጊዜ። አይ ቲንክ እንደዛ ነው ኪድዬ፣ እንደዛ ነው አልፌው ነበረ ጋይስ። የእውነት አልፌው ይሆናል። እኔ እኮ እኔ እንኳን አንዳንዴ ህልም አይቼ ራሱ ይሄን ነገር ያየሁት እላለሁ። ከዛን ሳስታውሰው ህልም ነው ለካ ያየሁት። የሆነ ነገር ሲከናወን አይና ይሄን ነገር ነበር ያደረኩት እላለሁ። ለካ በህልሜ ነው ያየሁት። ህልም ማየቴን የማየው በተግባር የሆነ ነገር ሳይ አይ ቲንክ ይሄኔ እኮ መከራ ውስጥ አልፌ ነበር ማለት ሚዲያ የሰው ድምጽ የሚያስፈልገው ሰው የለም። እንደዛ እንኳን አልፌ ይሆናል። አይ ኪዲ ይሄኔ የእውነት አይ ቲንክ ያ አይ ጀስት ስለማልጠብቅም እንትን ስለማልን ብቻዬን አላለቃቀስማ። ያኛው ሴትነቴን ሰደበ ልጄን ሰደበ ይላል። አስተፋላ እንደዚህ የበላውን ነው ዘግዝቄ የማስተፋ። ለምንድን ነው የማንንም እርዳታ የማንንም ልጄ ውስጥ መደበቅ አልፈልግም። ሴትነትም እናትነት ምናምን እያልኩ አልደበቅም። አስተፋ የለ እንዴ በየጊዜው ረስቼዋለሁ ስትል መጥቼ አስተፋል። ያ ጥፋት አይደለም ሳሪ። ጥፋት ማለት አንቺን እየሰደቡ መፖሰት ከሆነ ይሄ ትልቅ ጥፋት ከኔ ጋር ሳትጣይ እኔ ልጆቹ ነው አንቺን እየሰደቡ ከፖሰቱ። ከዛ ውጭ ግን ዋናው የሰደበችሽ እያለች እኔ ላይ እንደዚህ ሁሉ መምጣ። ቆይ ቤታ እንደገል ልንገርሽ፣ የኔ ሰፖርተሮች ያንቺን ፎቶ ለጥፈው እየሰደቡሽ ከሆነ ጥፋት ነው ምትዩ። ያንቺ ሪከርደሮች ወይም ደግሞ እኔ ሚዲያ አለኝ እንዳጋጣሚ አንቺ ትመችኛለሽ፣ አንቺንም ልከተል ይችላል። የኔ ሚዲያ ላይም ደግሞ የራሴን ነገር ነው ማራመደው። ራይት አይደል? እነዚህ ሪከርደሮች የራሳቸው አመለካከት አላቸው። በራሳቸው አመለካከት የሰው ፎቶ ቢዘቀዝቁ ቢያሳምሩ ለምንድን ነው ቢሆኑ ጥፋት አለባቸው የምትዩ? ለምንድን ነው አንቺ አዘሻቸው ነው እንደ እያንዳንዱ ነገር ሪከርድ የሚያደርጉት? ለምን ነው እንደዚህ አይነት መልስ የምትሰጪው? ለምን ነው እንደዚህ አይነት ሪስፖንሲቢሊቲ? እኔ አንቺን ስደግፍ ውዬ ከዛ ቤቴን እከፍታለሁ። ቤቴን ስከፍት የራሴ አመለካከት አለኝ አይደል? ያንን አመለካከቴን ኮንትሮል ታደርጊዋለሽ እንደ ቤታ። ለምን ነው እንደዚህ አይነት መልስ የምትሰጪው? አንቺ ማትወጃቸውን ሰዎች ምናልባት ሊወዷቸው ይችላሉ፣ ግን ባንቺም አይደራደሩ። ገብቶሻል? ወይም ደግሞ አንቺ ሐሳብ ማሰጭበታል። አሁን ለምሳሌ ታው ቤታ ነገር ውስጥ ትገባለች፣ እሷ ሐሳብ አትስጥበት ብለው እኔ ጋር በዛ ጉዳይ ላይ ሐሳብ የሚሰጡ ልጆች አሉ፣ ያንቺ ደጋፊዎች። ሃይ አንቺ ስላልሰጠሽበት እነሱ ሐሳብ መስጠት አይችሉም። ዩ ኮንትሮል። እንደዛ ከሆነ ጥፋት አለባቸው። የነሱ እኮ ሐሳብ አላቸው፣ የነሱ አመለካከት አላቸው። እያንዳንዱ የሚለጥፉትን ነገር ለኔ ብለው ነው ብለሽ እንደዚህ ማንቺም እንዳታስቢ። የራሳቸው ሚዲያ ነው ብለሽ አክሴፕት አድርጊ። ያ እንዴ ይሄ አግባብ አይደለም ሳሪ። እኔው ቅር ብሎኛል። እነሱ የሌለ እዚህ ቤት እንዲደረጋል እሷ ያለችው ሳይሆን ላምራቸው ሰው ልክልሽ አዘው የስክሪንሾት አድርጌ ይዋለሁ። እነሱ ምንድን ያልኩት እሷ ያለችው እኮ ብቻ አይደለም እነሱ ጨምረው የጻፉት በላይም ላይ የሚጽፉት እንደገና ኦርደር የሚሰጡን እንደዚህ ካላረግሽ እንደዚህ ካላረግሽ እሱ ነው። ስማቸውን የኔ ልጅ ሆኖ ያለሽን ስማቸውን ሳሪ ንገሪኝ። ዋናው እዩ የኔ ልጅ ሆኖ ስማቸውን ንገሪኝ። አስቆማቸዋለሁ ነው እንዴ ነው የምታስቆሚው? ቤት አይ በራሴ ቤት
እኔ አንቺ ደጋፊ ስለሆንኩኝ ብቻ በእኔ ቤት የኔን ቶፒክ ማካሄድ አልችልም? ይሄን ካሉ አስቆማቸዋለሁ እንዴት ይባላል? ቤት አትችይምም አትበይም። አንድ ኢንች ነው የምልሽ። እንደዚህ አንድ ሰከንድ አሳልፈሽ ሰፖርተሮችሽን ለምን እንደዚህ አንድ ተብ የሚያደርግ እንዳይሆን እነሱ ብቻ ነው ያሉሽ። ምንም ፍቅር ብቻ የሚሰጡሽ። ሌላው መጥቶ ይሰጥሽና ከዛ ጌም ሲኖር ቁልልጭ ብሎ ይጠብቅሻል። ከዛ መታ ለኔ አልሰጠችኝም ነው የሚለው። አንቺ የሚደርሽሽ $100 አንድ አንበሳ እንኳን ቢወርድልሽ ስትመልሺ ግን 399 ወይም 299 ነው ወይ ትልቋም ወይ ትንሹን አንበሳ። ገብቶሻል? ኪሳራ ናቸው። ቀሩ አልቀረ አንድ ጊፍተር ጌመር እንደውም እንዳይሰጥሽ ይላሉ። እንዳሰጭ እንደዚህ አይነት ውል ረቢያለ ጽፎ ብቻ ስለፖስተቱን የምጠይቅበት ነገር የለም። እንደዛ ባረግም በባሽ አለኝ መረጃ ሊታል ወቀሳችን ወይም ደግሞ ለደጋፊዎች ደግሞ ኃላፊነት ልወስድም አልችልም። ማንም ሰው ሳሪ እዚህ ጋር ያ ጎበስ ያ ጋይስ ተብተባርጓ ኮፒሊንግ አንድ ሰው ጋለሪ አይሞላ ሁለት ብቻ ነው ከቀረን ሁለት ጋለሪው አይ ቲንክ እንትኑ ላይ አለ። ምን ነው የሚባለው? ላይቭ ጎል ቀየረው እንዴ? ቀየረው የቲክቶክ ምልክት ያለው ጋይስ የፈለገውን ነገር የመጻፍ መብት አለው። የፈለገውን የመጻፍ መብት አለው። የፈለገውን የመፖስት መብት አለው። እኔ ኃላፊነት አልወስድም። እኔ አንቺን ደፍሬ ወጥቼ ከተናገርኩሽ፣ ካስቀየምኩሽ፣ ከሰደብኩሽ ቆይ ቤት አለ ወይኔ ቤታ ለዚህ ለቆምኩልሽ ነገር አሳልፌ እንትናል ወይ ግን ለምን መጀመሪያ እኔን ጠረጠርሽኝ? ከኔ ጋር ችግር አለ እንዴ ብለሽ ለምን አልጠይቅሻት? ጠይቀቻት እንዴ ጋይስ? ዩቲዩብ ላይ እንኳን ሙሉን አላገኘሁትም፣ ሪከርድ አላገኘሁትም። ከ19 ጋለሪ ተሞልቷል። ሁለት የሚሞላ የለም ዛሬ። ኧረ አውዝ ብላ ምን ሸይጣን አልጠይቀችም ይሄን ጥያቄ። በመጀመሪያ ደረጃ ለምንድን ነው የቤታ ደጋፊ ብለሽ ማሰብ የፈለግሽው? ባለፈው ስናገር ነበር። እኔ ከተናገርኩት እንኳን አልኮረሽም ብላለች። ከዛ ምን እንደመለሰችላት ለምን ቁርጥርጥ ስለደረሰኝ ቅደም ተከተሉን አላውቅማ። የቱ ነው የመጀመሪያ የቱ ነው የሁለተኛ? ዝም ብለን ነው የምንሰማው። እሺ ያ እኔ ልጠይቅበት ሳሪ ደስ ያለሽ ነገር ነው ጠይቂ። ሰዎች እኔን ይውቀሱ። ሰው ላደረገው ነገር ግን እኔ ልወቀስ? ማንም ራንደም የሆነ ሰው መጥቶ የቤታ ደጋፊ ነኝ ብሎ የኔ ሎጎ አድርጎ ሊሰድብሽ ይችላል ሳሪ። ያንን ኃላፊነት ልወስድ አልችልም። ገባሽ? አንቺና እኔ ወይ ለማጣላት ይሆናል ወይ የቤታ ደጋፊዎች ብለው ለማስፋት ስለሚሆን መጥፎ ነገር ሊያደርጉ ስለሚችሉ እኔ በዛ ኃላፊነት አልወስድም ብዬ ቆይቷል ከተናገርኩኝ። ማራማዊት ከዚህ ቶፒክ በኋላ የእናንተ ቶፒክ እቀጥላለሁ። እሺ ያው ሰዎች በኋላ አስተያየት ስለሚሰጡበት ይሄ ይቅደም ብዬ ነው። እሺ እሱማ እንትና ናት ያለችው እኮ አንቺ ልቀኛ እሷ ሄደናታ እና እኔ እሷ እኮ እኔም እኮ ተናግራኛለች። እሷ ኃላፊነት የእሷን ስም አላነሳ የምትለው መረጃ እንዳይሆንባት ለክስ እንዲመቻ ጠርተሻል። ያቺን የለንማ ትያት ብለሻል። ያቺን የለን ትያት ጠርተሻል። ይተረጎማል። አስተርጓሚ ትከፍያለሽ፣ የጠበቃ ትከፍያለሽ። ደሃ ነው ማረግሽ። በዱባይ ዓለም እንደገና ሬስቶራንትሽን ከስራሽ ከዛ ሸቃላ እንድትሆኝ ነው ማረግሽ። በስተርጅና ነአም ያመዳም የማትችውን አረበኛ የለም በእንግሊዘኛ ነአም ዌር ኢዝ መጥረጊያ እያልሽ እንድትጠይቂ ኡፍ እያልሽ እንደዚህ እንድታውሪ ነው ማረግሽ። ደሃ ነው ማረግሽ። የእውነት ደሃ ነው ማረግሽ። አገር ቤት ያለውን ፎቅ ደግሞ መንግስት ቼክዳፕ ነው ማለት ቼክዳፕ እያንዳንዱ በአሁን ታይም በዓለም ደረጃ ላይ ይሄ ሁማን ትራፊክ እንዲቀር በጣም እየተሰራ ያለ ነው። ከዛ ውስጥ ደግሞ ከምትሰሩት አንቺ ሙኒት ራሷ እና ሀቢባ አሁን የገባችሁበት ቁጥር የሰጠዋችሁ ተሰጥቷችኋል። በዚህ በህጋዊ መምጣት የምትፈልጉ ትላላችሁ። ሲጀመር በሙኒት በኩል የመጣ ሰው በሳራ በኩል የመጣ ሰው ኬዛችሁን ተበድላችሁ እንኳን መታችሁ ኬዛችሁን የምትናገሩበት ሰው እንደሌለ ልንገራችሁ። በእነሱ ለመምጣት የምታስቡ ሰዎች ምክንያቱም ሳራ ላበሻ ስለነሱ ክፋት አታወራም። የፈለገ ብትበደል በእነሱ ሚዲያ ላይ ብሶቴ ሙኒት ብትበድላችሁ ሳራ ብትበድላችሁ መጥቶ አይወራላችሁ ሚዲያ ላይ። ምክንያቱም ኮንትሮል አድርገውታል። ማሲ ብሪጅስቶን ያቺ ሳራ ባል የገዛችው የባል ጠን ያለባት ሀቢባ አሁን ተገዝታለች። ሙኒት የፈለገ ሰው ብትበድል
ኬዞና አትመጣም። በእነሱ በኩል የምትመጡ ሰዎች በደል ቢደርስባችሁ ሚዲያ ላይ ድምጻችሁን ማሰማት አትችሉም። ለምን? በደል ደርሶብኛል ካላችሁ ኬዛችሁን እዛው ድፍንፍን ነው የሚያደርጉባችሁ። ድፍንፍን አስቡበት። በሌላ ደላላ ብትመጡ ምንም ውለታ ስለሌለባቸው ኬዛቸውን አምጥተው ዝርግፍ ያደርጉላችኋል። በሙኒት ከመጣችሁ ግን በአንበሳና በምን ኦሬዲ ዝምድና ስለፈጠሩ በደል ቢደርስባችሁ አይወጣላችሁ። ይሄንን እወቁ። እነሱ በአሁን ታይም የሌላ ደላላ የማያውቁት ደላላ ጊፍት የማይሰጣቸው ደላላ በደል ካደረሰ የዛ ሰው ኬዝ አምጥተው አስጥተው ደላላው እንዲመጣ ምናምን ያደርጋሉ። ሙኒት በደል ብታደርስባችሁ የእናንተን በደል ቁጭ ብላ ሀቢባ እንደ ድሮ አሰማም። ሀቢባ አሁን በብር ነው እንቅስቃሴዋ። ያኔማ ገና ሳታውቃት ሙኒትን ከሳሽኝና እኔና አንቺ ነን ሲባባሉ ነበር። ከሳሽኝና እኔና አንቺ ነን እዘረግፍልሻለሁ ኤምባሲ ሄጄ ሲባባሉ ነው። ከዛን አሉ የተበደለችው የት እንደደረሰች አናውቅ፣ የተበደለው ሰውዬ የት እንደደረሰ አናውቅ፣ ምናምን አናውቅ። ያ እቺ ሳራ ባልትና ነው ምናምን የምትባለው እቺ ባልቴታም ልቃሚ የባልጠን ያስቸግሯት ድምጿን የቀየረው መሲ ብርጅስቶን ለና ሀቢባ ምናምን ቴሌፎን ስትልክ አስሊውን ወይም ደግሞ ምን ነው የሚባለው ኦሪጂናል ትልክና ሌላ ደግሞ ከዱባይ ወይም ደግሞ ሌላ ሀገር ያለው አረብ ሀገር ወይ ኢትዮጵያ ያለው ቴሌፎን ላኪልኝ ስሏት ወይ ፎርጂድ ቻርጅ ትልክላቸዋለች ወይ ምን ትልካለች። ከዛ እንደዚህ አይነት ችግር ገጥሞናል ስትል እኔ እንደዚህ አይነት ኔጌቲቭ መስማት አልፈልግም ብላ ድርግም ታረግባቸዋለች። ሳራ ጋር ሲሄዱ እድል አይሰጣቸውም። ሀቢባ ጋር ሲሄዱ እድል አይሰጣቸውም። ሰዎቹ እንደዚሁ ኝኝኝ ሲሉ ነው የሚውሉት ማለት ነው። በደላችሁ በአረብ ሀገር የምትመጡ ሰዎች በደላችሁ እንዲሰማ ከፈለጋችሁ በሙኒት እንዳትመጡ፣ በእነ ሀቢባ በኩል እንዳትመጡ። እነሱ አስጨርሰውላችሁ ከመጡ ከበደሏችሁ ራሱ ዝም ብለሽ ዕቃሽን እጠቢ ነው የሚሏችሁ። ኬዛችሁን አያመጡ። ለምን? ቢዝነሳቸውን ማበላሸት ነው። በእነሱ በኩል መተ እንደዚህ አይነት ችግር ከገጠመ ሌላ ሰው አይመጣላችሁ። ሚዲያ ላይ ሰው እንዲቆምላችሁ ከፈለጋችሁ ከነሱ ውጪ ደላላ ሂዱ። እኔ በአሁን ታይም አረብ ሀገር ላይ ባትሄዱ ደስ ይለኛል። ምክንያቱም ብዙ ጊዜ ሳውዲ አረቢያ ራሱ ኤርፖርት እየተዘጋ ነው። በዚህ በጦርነቱ ኢራን በምትተኩሰው በምናምን ገባችሁ? ያ እነሱ ይሄው በምን ያሉ ቁጥር በቀጥታ ያስተዋወቁ ሰው 16 ዓመት ያልሞላን ልጅ 23 ዓመት እያሉ ፓስፖርት እያስወጡ ያወጡ። ልጅቷ አቅም አንሷት ስትወድቅ ወይ ስትጠፋ ከዛ ኤምባሲን ጉዳይ እንዲያዩ እናደርጋለን። የደላላውን የበላችሁት ከሀገር ያሰጣችሁት እናንተ። ኤምባሲ በምንዳው በኤምባሲ በኩል አልፋ ነው እንደ የመጣችሁ ልቃሚዎች። ኤምባሲ ስንደውልለት አላነሳም እንለዋለን። ያንን ስጋት ስሙ እንዳይጠፋ ተብሎ ከናንተ ጋር ወንጀል ውስጥ የሚዘፈቅበት ምንም ምክንያት የለም። ኤምባሲ እያንዳንድሽ እዛ ሴት በዓለም ላይ በአሁን ታይም የሰዎችን ዝውውር እየተከለከለ ነው ያለው። ምክንያቱም ሙሉ ኢሮፕም ሆነ ምናምን ሰው በቃኝ እያለ ነው። በቃኝ የሚያደርጉበት አጥተው አራት ጀልባ ከወጣ 3ቱ ጀልባ ውሃ ውስጥ እንዲጠልቅ እየተደረገ ነው ያለው በሴራ ከዛ ወይኔ ብሎ አብሮ ያለቅሳሉ ራሳቸው ደፍተዋቸው። የኔ ስለሆንሽ ስለምወድሽ አይደል? ያንቺ ስለሆነች እኔ መጥቼ እዚህ እስተማወራው ደስ ለምን መተሽ በውስጥ አላናገርሻትም ታዲያ? ከ4 ቀን በፊት እኔ ከኔ ጋር ቴሌፎን ስታወሪ እንደዚህ አለች ብዬ ተናግሬ አሁን ሰው ሁሉ ያን ሪከርድ አድርጎ አስተያየት ሲሰጥበት ትላንትና መተሽ አወራሽው እንጂ የኔ ናት ቤታ እንደ ልጄ ናት ወዳታለሁ ካልሽ ታይ ልጁን ታዩ። ምድረ ልቃሚ የራሳችሁ ልጆች ራሱ አትቆጣጠሩም። የኔ አጫሾች ምናምን ናቸው። ለምን ቤታን በውስጥ እኔ እኮ ቤታ ወድሻለሁ ለምንድን ነው ብለሽ ምንም በውስጥሽ ከሌለ ምንም ያሴራችሁ ሴራ ከሌለ ለምን በውስጥ አልጻፍሽላት? ዋይ ኖት?
ካን ዩ ቴል ሚ ሀቢብቲ ያ